በጣም አመሰግናለሁ አቶ ግርማ በቀለ ከህብር ኢትዮጵያ የህብር ኢትዮጵያ ሊቀመንበር ለጊዜው በጣም ነው አመሰግነው። ዛሬ 10 የፖለቲካ ድርጅቶች ከምርጫ ጋር በተያያዘ አንድ የጋራ አቋም መግለጫ ያወጣችሁበትን ለዚሁ መግለጫ ተመልክቻለሁ። እስቲ ስለምንድን ነው ያወጣችሁት ዛሬ? እሺ እኔም አመሰግናለሁ መሳይ። ይሄንን መግለጫ ያወጣነው እኛ በአጠቃላይ በአገሪቱ ውስጥ ምርጫ ለማስኬድ አስቻይ ሁኔታ አለ ወይ ሲተካለል ባጭሩ አስቻይ ሁኔታ አለ ወይ ያ አስቻይ ሁኔታ በሌለበት ደግሞ የሚደረግ ምርጫ የዜጎችን የዲሞክራሲያዊ መብት ኤክሰርሳይዝ የማድረግ የሚፈቅድ ሳይሆን ላለው ለሚያሸንፈው አሁን ላለው ገዢ ፓርቲ እውቅና የሚሰጥና ጋዊነቱን ለማረጋገጥ የሚደረግ የአጃቢነት ሚና ነው የሚኖረው የሚል ነው ባጭር ሲገለጽ። እንደው አቶ ግርማ በዝርዝር ብዙ ነገሮችን ጠቅሳችኋል፣ የማይሆንባቸው ምክንያቶችን አንስታችኋል። ለዚህ ደግሞ መደረግ የሚገባቸውንም እንደዚሁ መደረግ ካልቻሉ እነዚህ ምርጫ ውስጥ ለመግባትም የሚያስቸግር እንደሆነ ነው የገለጻችሁትና እስቲ ምንድናቸው አስቻይ አይደሉም በአሁን ሰዓት በኢትዮጵያ ምርጫ ለማድረግ የሚያስችሉ ነገሮች የሉም ለማለት ያበቃችሁ ምን ነገሮች ናቸው? እንደው በተጨባጭ አንዳንድ ነገሮችን ሊያሳዩን ይችላሉ? እሺ እንግዲህ ይሄንን በሚመለከት በግልም ማለት በተናጠል በፓርቲዎቻችንም በተለያዩ መድረኮች በተደጋጋሚ ስንገልጽ የነበረ ጉዳይ ነው። ባለፈው የኢትዮጵያ ብሔራዊ ምርጫ ቦርድ በጊዜ ሰሌዳ ላይ ባነጋገረን ጊዜ ፓርቲዎች የቱም ጊዜ በተለየ ሁኔታ የጊዜ ሰሌዳ ከማዘጋጀት ይልቅ በአስቻይ ሁኔታዎች ላይ ብታነጋግሩ መልካም ነው የሚል የጋራ ኮንሰንሰስ የወሰዱበት ሁኔታ አለ እና ምንድነው አንደኛ በአገሪቱ ውስጥ ያለው ሰላም የቱ ጋር ነው ያለው? በእርግጥ ያስችላል ወይ? በዚህ ሀገር በኦሮሚያ በአማራ ያለውን የትጥቅ ትግል ጨምሮ ያለውን የፒስ ኤንድ ሴኩሪቲ ሁኔታ ሁላችንም የምናውቀው ነው። ይህ ሁኔታ አስቻይ ነው ወይ? አሁን የኢትዮጵያ ብሔራዊ ምርጫ ቦርድ በሀገሪቱ ጠቅላላ አሉ ብሎ ከሚለን 55,000 የማያንሱ ምርጫ ጣቢያዎች በ25 እና 30 ሺህ ያህሉ አለ የሚል መልስ ነው የሰጠን። እንግዲህ እንደዚህ ባለው ሁኔታ ውስጥ ወደ ምርጫ መግባት ይቻላል? ይሄ ቁጥር ሪሊ አሁን መሬት ላይ አለ ወይ? በአማራ ያለውን ችግር፣ በትግራይ ያለውን ችግር፣ በኦሮሚያ ያለውን ችግር፣ በአፋርም በሶማሌም በቤኒሻንጉል ጉሙዝም ያለውን ችግር ሁሉ በምናይበት ጊዜ እነዚህ ሶስቱ ዋና የምንላቸው ክልሎች እንኳን ከ65% በላይ ያለውን ህዝብ የሚይዙ ናቸው እና በምን አይነት እሳቤ ነው ወደ ምርጫ እንገባለን ብለን የምናስበው የሚለውን ነገር ነው። ሌላው የፖለቲካ ምህዳሩ ነው። ዛሬ የፖለቲካ ፓርቲዎች በአዲስ አበባ ውስጥ እንኳን ጠቅላላ ጉባኤ ማድረግ የማይችሉበትና ክፍለ ሀገር ሄደው ለማድረግ የተገደዱበት ሁኔታ አለ። ምርጫ ዝም ብሎ ስም ሰጥቶ የሚደረግ ክንውን ሳይሆን ሁሉንም ዝግጅት አድርገህ ሄደህ ቀስቅሰህ ለህዝብ አቋምህንና ማንፌስቶህን አስረድተህ ተፎካካሪ ሆነ ቀርበህ የምወዳደርበት መድረክ ካልሆነ ይህንን የሚያስችል ሁኔታ ከሌለ እንዴት ይቻላል? በአሁኑ ጊዜ በሌላ መልኩ ደግሞ ስናይ ሚዲያ ሙሉ በሙሉ መንግስት ቁጥጥር ስር የዋለ ነው። ያለበለዚያም ደግሞ መንግስት እነዚህን የሚቆጣጠርበትን ሰፊ መዋቅር ዘርግቶ በሶሻል ሚዲያው ምንበል ባሉት ሚዲያዎችም እነዚህ ሚኒስትሪ ሚዲያዎችም የበላይነቱን በተቆጣጠረበትና ፓርቲዎችን በማያቀርብበት ሁኔታ እንዴት አድርገን ነው የምናደርገው? ምርጫዎችን የሚከታተሉ አካላት በሌሉበት ወይም ደግሞ እንዳይንቀሳቀሱ በታገዱበት ዲሞክራሲ ተቋማት የምንለው ነገር በጣም በአስቸጋሪ ፈተና ውስጥ ያሉ በስደትና በእስርና እንግልት በሚሰቃዩበት ሁኔታ ውስጥ ምርጫ ማድረግ ይቻላል? የኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚነሱ ጥያቄዎች አሉና እነዚህ ጥያቄዎችስ ባልተመለሱበት ሁኔታ ምርጫ ቢደረግ ምርጫውን ገለልተኛ አካል አስፈጽመው ተቀባይነት አለው ብሎ ለመቀበል ያስችላሉ የሚሉትንና የመሳሰሉትን ለምርጫው ፈተና የሚሆኑ እንዲያውም ፈተና ብቻ ሆነው የማይታለፍ ፈተና የሆኑትን ለማንሳት ሞክረናል። ይሄ ሁሉ ከሆነ መንግስት እንደ መንግስት የማስተካከያ እርምጃ እንዲወስድ ምርጫ ቦርድን በራሱ ውስጥ የሚያደርገውን እርምጃ ማስተካከያ ባለው ኮንቴክስት የማስተካከያ እርምጃ የሚወስድበት ሁኔታ እንዲያመቻች ጠይቀናል። ከዚህ ባለፈ ግን የምርጫ ውስጥ
ውስጥ እንገባለን ብንል እንኳን የድጋፍ ፊርማ ማድረግ ያስፈልጋል። እንደዚህ አድርጉ ቅድም በገለጽኳቸው ችግር ውስጥ ያለ ፓርቲ የድጋፍ ፊርማ ስለማድረግ ነው ወይስ ምርጫው አስቻይ ሁኔታ አለ ብሎ ስለመጠየቅ ነው ማሰብ ያለበት? ይሄስ ለምን ተፈለገ የሚለውን ነገር አንስተን ተወያየንበትና በዛ ላይ ጋር አቋም ወስደን ያወጣነው ነው ባጭር። እንደው አቶ ግርማ አሁን የጠቀሳችኋቸውን በሙሉ አሁን በስልጣን ላይ ያለው አገዛዝ ሊያሟላ የሚችልበት አቅምም የለውም ፍላጎትም የለውም። በቅርቡ ጠቅላይ ሚኒስትሩ በፓርላማ ተገኝቶ ሁሉን ነገር ዝግ ያደረገበት ሁኔታ ነው ያለው። ባለፈውም ብዙ ነገሮች አሁን የምትጠይቋቸው ነገሮች መሬት ላይ ሊታሰቡ የሚችሉ እንዳልሆኑ ነው በገደምዳሜም ቢሆን የተናገረው። ስለዚህ የማይሆኑ አገዛዙ ሊያደርጋቸው የማይችላቸውን አቅምም የሌላቸውን ነገሮች መጠየቅ ምናልባት ምርጫውን እንደው ባጭሩ አንሳተፍም ብላችሁ በአንድ ቃል መግለጽ ለምን አቃታችሁ? ይሄን ሁሉ የማይደረጉ በአገዛዙ ዘንድ በከፍተኛ ደረጃ እየተገፉ ያሉ ጉዳዮችን ይደረጉ ብላችሁ መምጣታችሁ ምርጫውን አንሳተፍም ከማለት በምን ይለያል? እንግዲህ ምንድነው አሁንም እንደ ፓርቲያችንም በ10ሩም ፓርቲዎች ባወጣው መግለጫ በዚህ ሀገር ውስጥ የስልጣን ወብሎሽ ከምርጫ ውጪ መሆን የለበትም። ብቸኛው ዘላቂ መንገድ በሰላማዊ መንገድ ከኮሮጆ ውስጥ የሚወጣ ስልጣን ነው ብለን እናምናለን። ስለዚህ ምርጫ ተተኪ ወይም ሌላ አማራጭ አለው ብለን ካላል ምርጫ ይደረግ ስንል በምን አይነት ሁኔታና እንዴት ይደረግ የሚለውን ነው እየጠየቅን ያለ ነው። ይሄንን እስከመጨረሻው ድረስ መታገልና ማስተካከያ ጥያቄዎችን ማቅረብ የምናደርገውን የምንጠይቀው የፖለቲካ ድርድር ተፈቅዶ አስቻይ ሁኔታ አስቻይ ኢንቫይሮንመንት የሚደረግ ከሆነ ግጭቶች የሚቆሙበትና የጸጥታውን ዋስትና የምናገኝበት ከሆነ ወዘተ ወዘተ የሚለውን እኛ መጀመሪያ የምንችለውን ፕሬሸር ግፊት አሳድረን ያንን ጠይቀን ይሄ ከምርጫ ራሳችን አገለለን የፖለቲካ ምህዳሩ ምንም ሊያሰራን አልቻለም። ቅድመ ሁኔታውን ሊያሳየንና ምርጫው ተአማኒ ግልጽ ዲሞክራሲያዊ መሆኑን የሚያመለክቱ ጉዳዮች የሉም። የዲሞክራሲ ተቋማት ሁሉ የተዘጉ ናቸው። የመንግስት መዋቅሮች ሙሉ በሙሉ በ2013 ባለፈው ምርጫ የፖሊስ መኪና ላይ የገዢው ፓርቲ ባንዲራ ተሰቅሎ ይሄ ሎጎ ተሰቅሎ ሲቀሰቀስበት የነበረበት ሁኔታ አይነት ባለበት የመንግስት መዋቅሮች ሙሉ በሙሉ ገለልተኝነታቸውን ትተው ለመንግስት በሚያገለግሉበት ሁኔታ ውስጥ ሪሊ ምርጫ ማድረግ ይሄንን ማስተካከል የማይቻልና አሁን ባለው ሁኔታ የሚቀጥል ከሆነ አሁን ያልከው ነገር ምንም እኛ አጃቢ አይደለንም። እኛ ምርጫ የዜጎች የዲሞክራሲ መብት ማረጋገጫና መገለጫ እንጂ የገዢው መንግስት ስልጣን ማረጋገጫ እንዲሆን አይደለም እና ምናደርገው እሱን ጊዜው ላይ ይሄን ጥያቄ ጠይቀን የማይመለስ ከሆነ የማይቀር ነው። እነዚህ ጥያቄዎች በአብዛኛው በነገራችን ላይ ባለፈው የጋራ ምክር ቤቱ ባደረገው ስብሰባዎች የተነሱና እነዚህ ነገሮች እንዲስተካከሉ የጋራ ምክር ቤቱም በጋራ ፓርቲዎች ጠቅላላ ባሉት በአገሪቱ ውስጥ ባሉ ፓርቲዎች ስም ጥያቄዎችን አውጥቶ 5 ጥያቄዎች ያህል ያቀረበው ነው። ስለዚህ ትግሉ ይቀጥላል። ትግሉ ምንም ውጤት የማያመጣና በተለመደው መንገድ የሚቀጥል ከሆነ ደግሞ የሚቀጥለው እርምጃ እንወስዳለን። እንደው አቶ ግርማ የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ለሪፖርተር ጋዜጣ የሰጡትን ቃለ መጠይቅ ነው ሰሞኑን የሰጡት። እስካሁን ባለን መረጃ ምርጫውን ላለማድረግ የሚያስችል የሰላም ችግር የለም ብለዋል። ስለዚህ ይሄ በ4 ነጥብ የተዘጋ ነው እናደርጋለን ነው። ምናልባት እዚሁ ጋር ማንሳት የሚገባው አብይ አህመድ ጎንደር ጉብኝት ባደረገበት ጊዜ በቅርቡ የተናገረው ነገር አለ። ከጎንደር ጎርጎራ ለመሄድ በወታደር ታጅቦ ነው። የጸጥታው ችግር ምን ያህል ስር የሰደደ መሆኑን ለማሳየት ነው በዚህ መልኩ የገለጸው። በወታደር ታጅበን ነው የምንሄደው አይነት ነገር። የወይዘሮ ሜላትወርቅ ማስረጃ ወይም መረጃ ምንድነው ታዲያ? በጠቅላይ ሚኒስትሩ ደረጃ ከጎንደር ባህር ዳር መሄድ የማያስችል የጸጥታ ሁኔታ ባለበት እሳቸው ግን እስካሁን ባለን መረጃ ምርጫውን ለማካሄድ የማያስችለን የሰላም ችግር የለም ብለዋል። እንዴት ማስታረቅ ይቻላል የጠቅላይ ሚኒስትሩንና የምርጫ ቦርድ
ሰብሳቢን አቋም? እንግዲህ ይሄ ነው አሁንም እያልን ያለ ነው። እንግዲህ በማን አይን እንዴት እየታየ ነው? ምርጫ ቦርድ እኛ በመግለጫችን ላይ እንደገለጽ እንደ አንድ ተቋም የተሰጠው ተልዕኮ አለ። ያንን ተልዕኮን ለማስፈጸም በ5 ዓመት አንድ ጊዜ ሀገራዊ ምርጫ ይደረጋል፣ ክልላዊ ምርጫ ይደረጋል ተብሎ የተቀመጠለት አለ። ያንን ሊሰራ የራሱን እንቅስቃሴ በማድረጉ በኩል ምንም የምንጠይቀው ወይም የሚፈጥረው ችግር የለም የራሱን ስራ ቢሰራ። እኛም ደግሞ ስራህን ለመስራት ይሄንን አሟላ ብለን ስንጠይቅ እሱን ስለማሟላት እንጂ ጠቅላይ ሚኒስትሩ እንዲህ በአደባባይ የሚናገሩትን ግጭቶች መስፋፋትና በዚህ ያህል እንደዚህ ያለ ክፍለ ጦር ተሰማራ፣ ይሄንን ያህል ጽንፈኛ እንደዚህ ያለ ደመሰሰ እየተባለ በመንግስት ሚዲያ ሳይቀር ሪፖርት በሚደረግበት ሀገር ውስጥ ቁጭ ተብሎ ምንም ችግር የለም የሚል ነገር እኔ ይህንን ጠቅላይ ሚኒስትሩ የገዢው ፓርቲ ፕሬዝዳንት የሆኑ ሰው የተናገሩትን የሀገሪቱን ተጨባጭ ሁኔታ የምርጫ ቦርድ ኃላፊ ተነስተው ይህን አይነት መግለጫ መስጠታቸው እኔ የቱ ጋር ደርሰናል የሚለውን ነገር የሚያሳይ ይመስለኛል እንጂ የእኛን ጥያቄ የጠቅላይ ሚኒስትሩ ባለፈው የሰጡት አሁን ያነሳው ጉዳይ የሚያረጋግጥና እነዚህ አይነት ነገሮች ተስተካክለው የጸጥታ ዋስትና ካልተገኘ የትን ለመጎብኘት የተሰሩ የልማት ስራዎችን ለመጎብኘት በታጣቂ ታጅበህ በምትሄድበት ሀገር ለምርጫ ያውም ያለውን ገዢ ፓርቲ ለስልጣን ለመሻማት የምታደርገውን ነገር ምን ሊፈጠር እንደሚችል መንግስት ተጨምሮበት ማለት ነው። መንግስት ምክንያቱም ገለልተኝነቱ ጥያቄ ውስጥ ገብቷል ብለናልና ሊሆን የሚችለውን የሚያሳይ ነውና ይሄ ፓራዶክስ ነው። የእውነት ከሳቸው የተሰማ ነው የሚለውን በሪፖርተር ላይ የሰማው መስሎኛል እና ተገርሜያለሁ በዚህ። ምናልባት አቶ ግርማ ይህን መግለጫ ወጣችሁት የሳቸውን ቃል በሪፖርተር ላይ ከመውጣቱ በፊት እንደሆነ ገልጸውልኛል። ከሌሎችም የስብስቡ አመራሮች ተረድቻለሁ። ስለዚህ አሁን ምን ልታደርጉ ነው? እሳቸው ይቻላል አርሲ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በዚህን ያህል ቁጥር እየተገደሉ አሁንም ግድያው በቀጠለበት በአማራ ክልል እንግዲህ በየጊዜው የሚታይ ነው። ከ80 በመቶ በላይ ክልሉ መሬቶች በአማጽያን በተያዙበት፣ በኦሮሚያም በተመሳሳይ ወለጋ ላይ ምንም መተንፈስ መንቀሳቀስ በማይቻልበት፣ ቤኒሻንጉል በአሁኑ ሰዓት ከፍተኛ የጸጥታ ችግር ባለበት፣ ጋምቤላም እንደዚሁ በደቡብ ኢትዮጵያ በበርካታ አካባቢዎች የተለያዩ የተቃውሞ ሰልፎች እየወጣ ባለበት፣ እነዚህ ሁሉ የጸጥታና የደህንነት ችግር ባለበት የምርጫ ቦርዱ ኃላፊ ግን ይቻላል እያሉ ነው። ምን ልታደርጉ ነው? እንደው ተሰብስባችሁ ምርጫ ቦርድን ትጠይቃላችሁ? ምንድነው ልታደርጉ የምትችሉት? ምርጫ ቦርድ ሁሉ ነገር ሰላም ነው አካሂዳለሁ እያለ ነው። እኛ ከምርጫ ቦርድ ጋር የተለያዩ መድረኮች በተደጋጋሚ እንደሚኖሩን እርግጠኛ ሆነን ባለፈው በተደረገው ስብሰባ ቅድም ባነሳናቸው ጉዳዮች ላይ ከተለያዩ ከጉዳዩ ጋር ቀጥተኛ ግንኙነት ካላቸው አካላት ጋር ኢቨን የጊዜ ሰሌዳውን ለማጽደቅ ተከታታይና ተደጋጋሚ ከእያንዳንዱ አካል ጋር የግጭትን ጉዳይ በሚመለከት የግጭት ጉዳይ የሚመለከተው አካል ጋር የመንግስትን የፖለቲካ ምህዳሩን የማጥበብ ሁኔታ ከሚመለከተው አካል ጋር መሰረታዊ የዲሞክራሲ ተቋማትን እና የህግ ማሻሻያዎችን በሚመለከት ከሚመለከተው አካል ጋር የምንነጋገርበት መድረኮች ስላሉ ይህንን እዛ ላይ አንስተን ይህንን ማረጋገጫ ከምን እንዳመጡትና እሳቸው በዚህ ያህል ኮንፊደንስ ለመናገር መንግስት ግን ቅድም እንዳነሳ ነው የመንግስት የሀገሪቱ ጠቅላይ ሚኒስትርና የገዢው ፓርቲ ፕሬዝዳንት የሆኑት እንደዛ የገለጹበትን ሁኔታ ከከተማ ከሁለት ከተሞች ትልልቅ የዞን ከተሞች አማራ ክልል መንቀሳቀስ በሁለቱ መካከል በአጃቢ ነው ባሉበት ሁኔታ ውስጥ እንዴት እሳቸው በአገሪቱ ውስጥ ምንም አይነት ችግር የለም የጸጥታ ችግርና ምርጫ ማድረግ እንችላለን እንዳሉ እንጠይቃቸዋለን። የሚያቀርቡልን ተጨባጭ ሁኔታ ካለ እናያለን። እንግዲህ በግል ስልካቸው ላይ እየደወልን ነው እኛም ከሳቸው መረጃ ለማግኘት። ምክንያቱም የሀገሪቱ የጸጥታ ሁኔታ ለዓለም ጭምር ግልጽ በሆነበትና ከፍተኛ ችግር እንዳለ እየተገለጸ ባለበት የየትኛውን የደህንነት መረጃ አግኝተው ይህንን መግለጫ እንደሰጡ ልንጠይቃቸው እንፈልጋለን። እየደወልን ነው እሳቸው ጋር ያለ ነው። እንደው በመጨረሻ አቶ ግርማ እናንተ የፖለቲካ ፓርቲዎች በእርግጥ የምርጫ ጊዜ ሲደርስ ነው ስማችሁም የሚሰማው እንቅስቃሴያችሁም የሚጎላው። ህዝቡ ተነስቷል። እንግዲህ መምህራን የደሞዝ ጭማሪው ተግባራዊ ያልተደረገም ኑሮ ከበደን የሚሉ የህብረተሰብ ክፍሎች ከማጉረምረም አልፈው አሁን ወደ አደባባይ እየወጡ ነው። ትላንት በአዲስ አበባ ሹፌሮች ግድያ ይብቃ ብለው ሹፌሮች አዲስ አበባ ላይ ሰልፍ አድርገዋል። በየቦታው ላይ ህዝብ ንቅናቄ ሊያደርግ እየተዘጋጀ ነው። እናንተ የፖለቲካ ፓርቲዎች ግን የላችሁም። ቢያንስ በሰላማዊ ትግል እነዚህ የህዝብ ድምጾችን አስተባብራችሁ ወደ ለውጥ እንዲመጣ ማድረግ ሲገባችሁ እዛ ላይ አትታዩም። ምንድነው ችግሩ?
እንግዲህ አንድ በየትኛውም ሀገርም ሆነ በየትኛውም የፖለቲካ እንቅስቃሴ ውስጥ የፖለቲካ ፓርቲዎች በምርጫ ወቅት ከወትሮው በተለየ የሚንቀሳቀሱበት ሁኔታ መኖር የሚጠበቅና ያለ ነው። በምርጫ እናሸንፋለን ብሎ በመንግስት የተመዘገቡ ፓርቲዎች በምርጫ ወቅት እንደዚህ ተሰባስበን መግለጫ መስጠት፣ ከዚህ በፊት ያልነበሩ የመሰባሰብና ጥምረት የመፍጠር በአንድ ላይ ለምርጫው የመዘጋጀት ሁኔታን በሚመለከት የሚደረጉ ነገሮች ከዛ ባለፈ በሌላው ጊዜ የሚደረገውን ነገር በአቅማችን ውስጥ የተንቀሳቀስን የቆየንበት ሁኔታ አለ። ይሄንን ጥያቄ ግን በሚመለከት ቅድም ያነሳናቸው ሁኔታዎች በዚህ አገር ውስጥ አስቻይ ሁኔታዎች አንድ ፖለቲካ ፓርቲ ፕሮግራሙን ሊያስተዋውቅ ህዝቡ ጋር ገብቶ ቀስቅሶና የፕሮግራሙን አስተዋውቆ አባላት ሊመለምል ሊንቀሳቀስ የሚችልበት ሁኔታ አለ ወይ የሚሉ ናቸው ቅድሞቹ። ስለዚህ እነዚህ ነገሮች በሌሉበት ግጭት በተስፋፋና ከአንድ ከተማ ሌላ ከተማ በአንድ ክልል ውስጥ እንኳን ከመቶ ባነሰ ኪሎ ሜትር እንኳን መሄድ የማይቻልበት የፖለቲካ ድርድር ለአመታት እየተጠየቀ ያለው ምላሽ ባላገኘበትና እንዲያውም እንደ ወንጀል በሚቆጠርበት የፖለቲካ ምህዳሩ ያልተከፈተበት ፍጹም የተዘጋበት ባለበት የዲሞክራሲ ተቋማት ለስደት ለእስር ለስቃይ በተዳረጉበት የመንግስት መዋቅሮች ገለልተኛ መሆናቸው ባልተረጋገጠበት ፕሬስ ነጻነት በሌለበት የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች አይካፈሉ በሚባልበት ሁኔታ ውስጥ ባለንበት ሪሊ ይቻላል ወይ? እዚህ ሀገር ውስጥ የፖለቲካ እንቅስቃሴ ማድረግስ ይቻል ነበር ወይ? አሁን ግን ይሄንን በምንልበት ጊዜ በዚህ ሁኔታ ውስጥ እያለን በደንባራ በቅሎ ቃጭል ተጨምሮ እንዲሉ ምርጫ መጣ። ምርጫው ደግሞ አሁን ቅድም በገለጽከው ሁኔታ ውስጥ በአገሪቱ በጣም ሰላም ሰፍኗልና ምንም ችግር ስለሌለ ልናደርግ እንችላለን በሚባል እውነታ ውስጥ ባለንበት ተሰባስበን እንደዚህ ያለ መግለጫ መስጠትም ሆነ ከዚህ በፊት ያልነበረ እንቅስቃሴ በዚህ ወቅት መታየት እና የፓርቲዎችን በጋራ አብሮ የመቆም ጉዳይ ተፈጥሯዊ ነው፣ ነባራዊ እውነታን የተከተለ ነው ብዬ ነው ማምነው። በተቀረ በሌላው ጊዜ ለመንቀሳቀስ አሁን ግን የምትላቸውን ነገሮች ሁሉ ያሉትን አስቻይ ሁኔታዎች ለፖለቲካው ትግልና ለሰላማዊ ጥያቄዎችን ለማቅረብ ህዝብን ለማንቀሳቀስ ያሉ እድሎችን የመጠቀም ሁኔታዎች ሊኖሩ እንደሚችሉና በጋራ እንደምንንቀሳቀስ አስባለሁ። እንደው ምናልባት ተመሳሳይ ነው፣ ተያያዥ ጥያቄ ነው። ስለዚህ አሁን የናንተ ለነዚህ የህዝብ ድምጾች እየገፉ ለመጡ አንዳንድ ጊዜ ከናንተ እንቅስቃሴ እየፈጠነ የመጣ የህዝብ የተግባር እርምጃ እያየን ነው። ስለዚህ ምላሽ አላችሁ በቅርቡ ይሄንን? ምክንያቱም በተደጋጋሚም ተነስተዋል። ባለፈው የጤና ባለሙያዎች ተነስተዋል። የሚያስተባብራቸው የፖለቲካ ኃይል ለብሶ ይሄንን ጥያቄ ገፍቶ እንዲመጣ ማድረግ ስላልተቻለም መንገድ ላይ ቀርቷል። አሁንም እነዚህ የተባበሩ ድምጾች ወደ አንድ ለውጥ እንዲመጡ የናንተ ሚና ምንድነው? ዝም ብላችሁ ነው የምታዩት ወይስ ልትመሩት ተዘጋጅታችኋል? ኖ እንግዲህ አሁን የነገርኩ ነው። ይሄ ነገር በዚህ ተጨባጭ ሁኔታ ውስጥ ይሄንን ነገር በዚህን ጊዜ እናደርጋለን ብለን ስኬጁል የምናደርገውና ይሄንን ልንሰራ ተዘጋጅተናል ወይም ይሄን ማድረግ እንችላለን ብለን አፕሩቫል የምንሰጥበት እውነት የለም። ነገር ግን አሁን ልክ አንተ እንደገለጽከው የህዝቡ የፖለቲካ ተሳትፎና በህዝብ በኑሮ ሁኔታ አንዱ ገፊና ዋና ምክንያት በዚህ ሀገር ውስጥ ሰው መኖር አልቻለም። ይሄ ሪሊ እኛ ባንኖርም እኮ በተለያዩ ሀገራት ያሉ ኤክስፒሪየንሶች አሉ። የፖለቲካ ፓርቲዎች አመራሩንም ሳይዙ ህዝቡ ራሱ ተነስቶ በተለያዩ ሀገሮች ለውጥ ሲያመጣ አይተናል። እዛ ጋም ከመድረሱ በፊት እኛ ምን ማድረግ አለብን ብለን አሁን በምንፈጥራቸው ግንኙነቶችና በምንፈጥራቸው የጋራ ትግል መድረኮች እያነሳን ይህንን አመራር በጋራ ልናደርግ የምንችልበትን ሁኔታ እንደ አንድ የትግል የጋራ አጀንዳ አንስተን ልንወያይበትና ልንሰራበት የሚገባ ኤሪያ መሆኑ ሁሉም ፓርቲ ያስባል ብዬ አስባለሁ። በጣም አመሰግናለሁ አቶ ግርማ በቀለ ከህብር ኢትዮጵያ የህብር ኢትዮጵያ ሊቀመንበር፣ እንደዚሁም 10 ተሰባስበው መግለጫ ያወጡት ፓርቲዎች እንደዚሁ በዛ ውስጥም ተሳትፏላችሁ። ለነበረን ቆይታ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ እኔም ስለሰጠኝ እድልና በዚህ የጋራ በአይነቱ ለየት ይላል ሰፋ ያለ ፓርቲዎች በተሳተፉበት በጋራ የወጣውን መግለጫ እንዳብራራ እድል ስለሰጣችሁኝ አመሰግናለሁ። አንከል ሚዲያ